መላእክት በሁሉ ይገኛሉ። የሚገኙት በምላታ አካል አይደለም፣ በጸጋ ነው። ምላታ አካሉ በዓለም ሁሉ የመላ እግዚአብሔር ብቻ ነው። እግዚአብሔር ከምድር በታችም በላይም እየወራማ ኤረር ሰማይ ውዱድ ሰማያት ኢየሩሳሌም መንበረ መንግስት ጽራሪያም ብለን ሰማያትን ብንቆጥር ከዓለም ባፋም ብንል ከምድርም በታች ውሃ እሳት ነፋስ እያልን በርባሮስ የሚባል ጨለማ ብንል ስለ ፍጥረታት ብንራቀቅ 22ቱ ስነ ፍጥረታት በውስጥም ባፋም ሚውት አድርጉልኛ እንዴ አዎ በውስጥም ባፋም እግዚአብሔር አለ። በውስጥም ባፋም እግዚአብሔር አለ። እግዚአብሔር በሁሉ ስላለ እኔ በጣም አንድ ነገር የሚገርመኝ በሰይጣን የተቻለውን በቅዱሳን መላእክት አይቻልም ብሎ ሐሳብ መስጠት ለኔ ይሄ አማኝነት ሳይሆን ሰውነትን ሁሉ የመካድ ስሜት ነው። ሰይጣን ዓለምን ያበጥር ዘንድ ክህሎት እንዳለው ዓለምን ለማበጠር ፈቃድ እንደጠየቀ ዓለምን ነው ያለው፣ ሰውን አይደለም። ገሌን አበበን ከበደንም አይደለም ያለው። እንዲያ ከሆነ ሰይጣን በመላት አሁን እሱ ላይ አንዱን ሰው ኃጢያት እያሰራ እዚህም ይገኛል፣ እኔንም ያሰራል፣ ያንም ያሰራል፣ ገዳምም ያሰራል፣ ዓለምም ላይ በየትኛውም አይነት ቦታ ሰይጣን ያሰራል። ያንን ሲያደርግ እዚያ የነበረው ሌላ ሰይጣን እዚህ የነበረው ሌላ ሰይጣን የሚል የመጽሐፍ ቅዱስ ክፍል የለም። አንዱ ሰይጣን ይሁን ዓለምን የሚያውሰው አይታወቅም። በዚያ ሂደት እየሄድን በዚያ ልክ ሰይጣን ስሉጥ ከሆነ ከእግዚአብሔር ተለይቶ በእግዚአብሔር የሚኖሩ ቅዱሳን መላእክት አባቶቻችን ደግሞ እና መላክ አንድ ነው። ይሄን አስተሬ የሚባል ሰው ሚውት አድርጉልኛ እንዴ። ምንም 3-4 ቀን ነው 5 ቀን በላይ ለመማማር ሞክረን ነበረ። ከቤተክርስቲያን ጥላቻ ውጭ በፊት ለፊት ቀርቦ በመነጋገር ደረጃ አይምሮውን ቀብሮ ቤተክርስቲያን በመውቀስ ብቻ የሚተዳደር አይነት ግለሰብ ነውና በስሙ ከፍተውበት ሌሎቹ እንደሆነ አላውቅም። እሱ ከሆነ ግን ኦርቶዶክሳውያን ቤት ላይ ሁሉ ለመማር ለማወቅ ለመረዳት ሳይሆን ለመረበሽ ስለሆነ የሚመጣ ስርዓት እንድታስይዙት ከወዲሁ መልእክት ላስተላልፍ። ወደዚያው ልግባ። ስለዚህ ቅዱሳን መላእክት በዚያ ልክ የተገለጸላቸው ናቸው። አካላቸው ግን በመላት አይደለም። እምነግርህ አንተን ደስ እንዲልህና የእናንተን አስተምሮ ሳይሆን የቤተክርስቲያናቸውን አስተምሮ ነው ማስረዳ። መጽሐፍ ቅዱስ የሚባል ብቻ እምነትኛ የለንም። መጽሐፍ ቅዱስ የወለዳቸው መጽሐፍ ቅዱስ ራሱ የተብራራባቸው መጽሐፍ ቅዱስ ምን ማለት ነው ብለን ጥያቄ ሆነብን፣ ግራ የገባን የመጽሐፍ ቅዱስ ክፍል ያን ቅዱስ መጽሐፍ በደንብ በሚገባ ያብራሩበት አባቶቻችን አሉ። ብሉያትን ከሐዲሳት ሊቃውንትን ከመነኮሳት አብራርተው ያስቀመጡልን መጽሐፍ ቅዱስ አቅጣጫ ጠቋሚ ነው። በየሰፈሩ በየጓዳ ጉርጓዱን ሁሉ ማብራሪያ የሚሰጥ የሰፈር ጋዜጣ አይደለም። በመላት አንድ ቃል ይናገራል። ያን ቃል በቅድስና አባቶች ተረጉሙታል። ያን የተረጎሙትን እንይዘዋለን። የያዝነውን ደግሞ አሁንም ተተርጉሞ ራሱ ላልገባው ትውልድ በደንብ በአማርኛ እያብራራን በምንግባባበት ቋንቋ እንረዳዳለን ማለት ነው። የቤተክርስቲያኗ አስተምህሮ መላእክት በመላት ለምሳሌ ሚካኤል በዓለም ሁሉ የመላ አካል የለውም። አካሉ እሱን ነው። በተወሰነ አካሉ ግን በዓለም ሁሉ የሚመላ ጸጋ አለው። የተሰጠው ጸጋ እንኳን በዚች በምድር በሰማይ ሁሉ የሰለጠነ ጸጋ አለው። ከመቅጽበት አይን እንዳይን ጥቅሻ ወይም ካይን ጥቅሻ ቀድሞ በዓለም ሁሉ የሰለጠነ። እኔ የሚገርመኝ እንዲህ ሲባል መላእክትን ከፍ ስናደርጋቸው ይሄ ህሊናው ጠበብ ብላለ ሰው ከእግዚአብሔር ጋር ያስተካከልናቸው አስመስሎ ያያል። ሰፋ አድርጎ ያሰበ ሰው ግን እኔ አንድ ምርጥ ዕቃ ባይ በጣም ጥሩ ዕቃ ባይ ከዕቃው ይልቅ አምራቹ ነው የማመሰግነው የሚደንቀኝ ማለት ነው። አንድ ጥሩ በጣም ልዩ ስማርት ስልክ ባይ በስልኩ አልደነቅም። እኔ ስልኩን ባመረተው አይምሮ ነው የምደነቅ። ስልኩማ ስልክ ነው። ይክልኑ ግር ለገባሪው ትግበረኒ ከመዝ አይደለ ስራ ሰሪውን እንደዚህ አትስረይ ማለት ይቻላልን ተብሎ ነው የተጻፈው። ገብቷችኋል? ስራ ሰሪውን እንደዚህ አታርገኝ እንዲማ አርገኝ ብሎ መናገር አይችልም። መልአኩ ሚካኤል በየትኛውም ዓለም ፈጥኖ እንዲደርስ ገብርኤል በየትኛውም ዓለም ፈጥኖ እንዲደርስ ፈጣን አድርጎ ሆነው በመፈጠራቸው እኔ በሚካኤል በገብርኤል አልደነቅም። እምደነቀው ሚካኤልና ገብርኤልን ከነፋስ ምሮጾቶሙ ለመላእክት የመላእክት ፍጥነታቸው ከነፋስ እንኳን ይረቃል ተብሎ የተነገረላቸው እንደዚያ በፈጠራቸው እግዚአብሔር ነው የምገረመው። እንደዚያ በፈጠራቸው ነው የምገረመው። ምደነቀውም በዚያ ነው። ስለዚህ እግዚአብሔር ለመላእክት የሰጣቸው ጸጋ አካላቸውን ብቻ ማርቀቅ ሳይሆን በግብራቸው እንኳን የረቀቀ አድርጎ የፈጠራቸው እግዚአብሔር ነው። በእኛ ቤተክርስቲያን አስተምሮ በአካል የተወሰኑ በጸጋ ግን በመላት ጽንፍ እስከ ጽንፍ የሚደርሱ ናቸው ማለት ነው። ሰይጣን ወድቆ ጽንፍ እስከ ጽንፍ ይደርስ ዘንድ ስላለው እንግዲህ ሰይጣን ከታሰረ በኋላ ነው ከወደቀ በኋላ ነው። በሐዲስ ኪዳን ጽሑፍ ነው የተጻፈው፣ በብሉይ ኪዳን አይደለም።
ታስሮ እንኳን ዓለምን የማበጠር ደግሞ ክህሎት ኑሮት ከለመነ ያልታሰረው ሚካኤል ጸጋው ያልተነሳው ገብርኤል በዓለም ሁሉ በጸጋ መልተው የመገኘት ይሄ ሰው የፈጠረው ስልክ እኮ ይኸው በአንድ ስልክ በየትኛውም ዓለም ያለነውን አንድ ላይ ተገናኝተናል። ሰው በዚህ ልክ በቅጽበት የሚገናኝ ነገር መፍጠር ከቻለ እግዚአብሔር በፍጥነት የሚደርሱ መላእክትን መፍጠሩ የሚያስደንቀው እንጂ ለምን ተብሎ ጥያቄ የሚያስነሳበት ጉዳይ አይደለም። የኛ አስተምሮ እሱ ነው። ፋርስ ባቢሎን ላይ ተቋቋመው ተብሎ ተጽፏል። ምን ማለት ነው? መጽሐፍ ቅዱስ እግዚአብሔርና ያዕቆብ ሲታገሉ አደሩ ይላል። መጽሐፍ ቅዱስ ነው እንዲያሚለው ቡጢ ገጠሙ ማለት ነው። ምን ማለት ነው? ይህ ጽሑፍ ያዕቆብ ታገለው እግዚአብሔርን ይላል። ባጭሩ ምንድነው ታገለው ማለት? እግዚአብሔር በዘመነ ብሉይ ሥጋ ለበሰ፣ ውሱን አካል የለው። እንዴት ነው ያዕቆብ ጋር ትግሉ ምንድነው? ምን ማለት ነው? መጽሐፍ ቅዱስ ዘይቤያዊ ትርጉም አለው ራሱን የቻለ። ፈቺ ያስፈልገዋል። ፍች የሚያስፈልገው ነው። ፍች የሚያስፈልገው መጽሐፍ ቅዱሱ የሚፈታ፣ ፈች የሚያስፈልገው ተርጓሚ የሚሻ ጉዳይ ነው። ተቋቋመው ስንል በዚያ ያለው ሰውየው ሳይፍ ይዞ እንዳትመጣ ብሎት ነው። ሚካኤል ረቂቅ አይደል? ለባዊነት፣ ሕያውነት፣ ነባቢነት ነው እንጂ ስጋ የለው በሳይፍ የሚደበደብ እንዴ። ጥርስ፣ ምላስ ምን ምንለው እኮ በእኛ አካል የተፈጠረ ይሄ በእኛ አካል ማለት ይሄ ምንድነው? ወኩሎኑኬ ለተርፋ እንዲል በመጽሐፍ ይሄ ለእግዚአብሔር አካላት አለው ብለን ይሄ ከራስ ፀጉር እስከ እግር ጥፍር የራሱ የሆነ ፍጹም ገጽ ፍጹም መልክ እንደምንለው መላእክትም እንደዚህ አይነት አላቸው ነው እንጂ እኮ ያ ያላቸው በራሱ እኮ ረቂቅ እኮ ነው፣ የረቀቀ ነው። የረቀቀ ከሆነ ረቂቅ ከሆነ ያ ረቂቅ የሆነው በመላእክት የተነገረው ወይም ለመላእክት ስነ ተፈጥሮ የተሰጠው እሱን በግዘፈ ስጋ ያለ አንድ ስጋ የለበሰ መጦ እንዲተገጠማቸው ማለት ነው አይደለም። እና ተገዳደረኝ ማለቱ ምን ማለት ነው? እግዚአብሔር ይሄ ጸጋ እግዚአብሔር የሚባለው ስሉጥ እስኪያደርጋቸው ድረስ ወይም ደግሞ ክብረ እግዚአብሔር ለምሳሌ የወረደው መልአክ ሚካኤልን ተዋገው ይላል። ይህስ መልአክ ለመልአክ ነው፣ ያኛው ስለወረደ ነው እንጂ መልአክ ለመልአክ ነው። እሺ ጥሩ ተዋገው ይላል። አሁን ተዋገው ሲል ምን ማለት ነው? ምን ማለት ነው? ተዋገው ማለት ምን ማለት ነው? እሱን በደንብ ማየት ነው። ምስጢራቱን ማጥናት ነው። ከምን አንጻር የተጻፈ ነው ብሎ ማየት። ስለዚህ በዚያ ተቋቋመኝ ብሎ የተናገረው ምስጢር ምንድነው? ጸጋ እግዚአብሔር እንደተገለጸ ለማወቅ ነው። ያ የተዋገው በሁለተኛው በአንደኛው እሱኛው አሸነፈ ይላል ጸሊሙ መልአክ፣ በሁለተኛው ግን ይሄኛው አሸነፈ ተብሎ የተጻፈ ምን ማለት ነው? ያለ እግዚአብሔር በቅዱስ ሚካኤል ክንፍ ላይ ድል የሚነሳበት ጽፎ ሰጠው አለ። ለምንድን ነው እንደዚህ ያደረገው? ያለ እግዚአብሔር የሚንቀሳቀስ መልአክ እንደሌለ ለመናገር ነው። ልክ በዚያም ተቋቋመው ሚል ያለ እግዚአብሔር የሚንቀሳቀስ ምንም አይነት መልአክም ኃይልም ምንም ሰውም ምንም አይነት ፍጥረት እንደሌለ ማለት ነው። ልክ ያለ እግዚአብሔር የሚንቀሳቀስ መልአክ አለ ብሎ ማሰብ ያለ ባትሪ የሚሰራ ስልክ አለ እንደማለት ነው። ልክ ባትሪ የሚሰራው ስልክ የሚሰራው በባትሪ ከሆነ መልአኩም የሚያገለግለው በእግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር እንደ ድንጋይ በውስጡ ኑሮ ነው። ገብቷችኋል? እንደዚያ ኑሮ ነው። እኛ እኮ ቅዱሳን መላእክት ስንል በጣም እኔ ግራ የሚገባችሁ ቅዱሳን መላእክት እኮ ናቸው ያልናቸው ስማቸውን። ገብቷችኋል? ግን ስማቸው በራሱ ቅዱስ ማለት ምን ማለት ነው? ልዩ ማለት ነው። ከማን የተለየ? ርኩሳን ከሆኑት መላእክት የተለየ ልዩ መላእክት ናቸው ማለት ምን ማለት ነው? እግዚአብሔር ከነርሱ ጋር ሚኖር እነርሱ ከእግዚአብሔር ጋር ሚኖሩ ማለት ነው። እግዚአብሔርን የያዘ ደግሞ ያሸንፋል። እግዚአብሔርን ይዞ የወደቀ ማን አለ? እግዚአብሔር ከነርሱ ጋር አለ፣ እነርሱ ከእግዚአብሔር ጋር አሉ። እግዚአብሔርን ከያዙ ደግሞ ይሄ እንዴ ዓለም ሰፋ አድርጋችሁ ዋጥኑ ዘመድ። እስኪ ዓለም የምትባለው ያቺ ምድር የምትባለው እኮ በጣም ተራ ናት። ለመላእክት ምንድናት ይች? ለአንዱ መልአክ ይች በጣም ትንሽዬ እኮ። አንዳንዴ እንደው ከኛ ወደ ላይ ስናየው በጣም የከበደ ከታች ወደ ላይ ሲታይ ግን በጣም ለምሳሌ እኔ ኑሬ ከምናገረው ከኔ ከገለየ ንግግሬ ይረቃል አይደል? ከንግግሬ ግን መላእክት ይረቃሉ። የሚገርማችሁ ከመላእክት ደግሞ ሐሳባቸው ይረቃል። ከመላእክት ሐሳብ ማን ይረቃል? ራሱ እግዚአብሔር ይረቃል። አያችሁ፣ ከላይ በእግዚአብሔር ሲታይ የምናገረው ቃል እንኳን ዝርው አይደለም። በእግዚአብሔር ሲታይ ንግግሩ በራሱ አካል ገዝቶ ይታያል በእግዚአብሔር። በእኛ ግን እንኳን አካል የሌለው ንግግር አካል ገዝቶ የሚታየን አካል ያላቸው መላእክትም ረቀው ነው አይታዩንም ለኛ። ስለዚህ ይሄ በጣም በቅድስና ከፍ እያላችሁ ስትሄዱ ስታስቡት በእውቀት እያነበባችሁ ስትሄዱ ተራ ነው። ገብቷችኋል?
ተራ ማለት እንደ አንድ ኮሜንት እያየሁ ግሩም ነው። አዎ ይላል ራዕየ ዮሐንስ ከመላኩ ክብር የተነሳ ምድር በራች ይላል። ምድር የምትባለው እንግዲህ ወይ እስራኤል ወይ የሆነ ሰፈር ወይ የሆነ አንታርክቲካ፣ አውስትራሊያ፣ አውሮፓ፣ እስያ፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አፍሪካ ምድር ነው ያለ። ምድር ስማት ይሄ ምላተ ስም ነው፣ ለምድር የተነገረ ስም ስለሆነ ማለት ነው። ገብቷችኋል? ስለዚህ ባጭሩ መላኩ እንዲሆነ ተብሎ ሲነገር ድንግጥ አያስደርግም እንዴ። አንድ ሰው ታስሮ ሩጦ ማሸነፍ ከቻለ ታስሮ በገመድ ማለት ነው ማሸነፍ እንደሚችል ከተናገረ ያልታሰረ ሰው በሜዳ ሩጦ አያሸንፍም እንዴ? የታሰረው ሰይጣን አሸናፊነቱን ለመግለጽ ላበጠር ብሎ ከለመነ ያልታሰረው ሚካኤል እንዲያደርግ ዘንድ ስልጣን ተሰጥቶታል። የምንገረመው ግን ስልጣን በሰጠ እግዚአብሔር ነው እንጂ እንደዚህ አድርጎ በፈጠረ እግዚአብሔር ነው እንጂ በተፈጠረው አይደለም። ከተፈጠረው መልአክ ይልቅ የፈጠረው እግዚአብሔር እጅጉን ይከብራልና ነው። ምስጢሩ እንደዚያ ነው። ረጅም ሰዓት ያዝን። ግሩ አመሰግናለሁ። ቆይ ጥያቄዎች አሉኝ። እኔም ላይክ ቁጭ ያልኩት ደስ ስላለኝ ነው። ቃለ ሕይወት ያሰማልን። በጥያቄዎችን መጠየቅ ከተቻለ ብጠይቅ። በተለይ አንድ መምህር ነበሩና የብሉይ ኪዳን መምህር ናቸው። ይቅርታ አንዴ ነው ያልጨረስኩ። ቆይ አንተ ብዙ አወራህ አይደል እንዴ? እኛም እኮ ገስ አረን ያላወራሁም እንዴ? ጥያቄ እኮ የጠየኩ ነው። ይመለስ እኮ ጀምራለሁ። ኦልሬዲ ታግስ። ቆይ አንዴ ልጨርስና እወጣለሁ። በሞኖፖሊ ያስከው እኮ መሰለህ እኮ ደምዬ አንዴ አስጨርሰኝ ወይ ቃስ በደኔ ልጠይቃቸው ጀምራለሁ አይደለ? እሺ አንዴ ቆይ ጠይቃቸዋለሁ። የአብስራ ከቤተ እምነት ነህ? እኔ ፕሮቴስታንት ተናገርኩኝ እኮ ደም ያልሰማው። ስለዚህ እንደዛ ከሆነ አንተ ብቻ ጠያቂ ሳትሆን አንተንም እንጠይቃለና። አዎ ትክክል ነው። ግን አንዴ ጥያቄ ካባጋር ጀመርኩት ስላለ አንድ ጠይቀሃል። አንተ ፕሮቴስታንት ቤተ እምነት አማኝ ነህ። እኛ በዚሁ ላይ ትቀበላለህ? በዚሁ ላይ ትቀበላለህ? ጥያቄ እቀበላለሁ። እሺ እዚሁ ላይ ደምረው እንዳንማማር እኮ ይኸውልህ፣ ዝም ብሎ ጥያቄ ከሆነ በቃ ሰልችቶናል። እኛ እንድንማማር ነው የምንፈልገው። እንዲናደርግ የቆየሁበት ገብቶሃል ወንድም አለም? አንተ ጠያቂው አካል የቆየሁበት ገብቶሃል? አዎ እኔ ገብቶኛል። እና ጥያቄ ፈጠረብኝ። ገብቶሃል ወይ? ይሄኛው ነው አይ ስትናገር ድምፅ በጣም ስለሚረቅ ነው። ኦኬ እሺ ጥያቄው በዚህ ላይ ስላልጨረስኩ ነው። ይቅርታ ግን አይ እሱን አይደለም እልህ የዋልንበት ገብቶሃል ወይ? ያ ካልገባህ ዝም ብሎ ከንቱ ድካም። ምግብ የሚጨመረው ሲበላ ነው አይደል? ዝም ብሎ አይደረድም። ገብቶኛል። እኔ አሁን ስለ መልአክ በጣም ያወሩት ነገር ምንም ስህተት የሌለው ስለ መልአክ ታላቅነት ስናወራ ብናድርም ብንውልም የማያልቅ ተራዳኝነታቸው፣ እርዳታቸው በመጽሐፍ ቅዱስ ያደረጉት እንዲሁም ደግሞ በተለያየም ቦታ የሚያደርጉት ስቲል እግዚአብሔር ዓለምን እንዲጠብቁም የሰጣቸው ስለሆነ ስለ ስራቸው ብናወራ የማያልቅ ነው። ግን እኔ ጥያቄ እንትኗ ብቻ ናት። ከላይ ከሰማይ ሲዋጋ በነበረበት ታይም ላይ የዳንኤል መልስ ዘገየ ይላል። ያ ከሆነ በሰማይና ምድር እኩል ሰዓት እኩል ጊዜ መገኘት አይችሉም ወይ? እቺ ጋር ብቻ ነው ጥያቄ እንጂ የተናገሩት ምንም በቃ በጣም አሪፍ። ሚካኤል ላይ ሰማይ ከነበረ ምድር ላይ መገኘት አይችልም ወይ? ምልዓተ ጸጋ እንጂ ምልዓተ አካል የላቸውም ብዬ ነበር። አየህ በደንብ አልሰማኝም ማለት ነው። ምልዓተ ጸጋ የጸጋ ምልዓት እንጂ የአካል ምልዓት የለም በእነሱ ዘንድ። የአካል ምልዓት ማለት ምድር ላይ ሚካኤል ኑሮ ሰማይ ላይ ሚካኤል መኖር አይችልም፣ አንድ ስለሆነ ማለት ነው። ሰማይ ላይም ምድር ላይም አለ የሚባለው እግዚአብሔር ነው። መላእክት የመሉት ወይም በምልዓት የሚኖሩት የተሰጣቸው ጸጋ በምልዓት ያለ ነው። ጸጋቸው ገደብ የለውም፣ ወሰን የለውም። ወሰን የለውም የምንለው በእኛ አይምሮ ነው። በእግዚአብሔር ገድቦ ወስኖ ገቶ ሰጥቷል፣ የመልአኩ ክብር ማለት ነው። ስለዚህ በዚያኛው በነበረበት እዚህኛው ደግሞ ከኖረማ ርቢ ይባላል እሱ ሌላ ሚካኤል ማለት ነው። አካሉ አንድ ስለሆነ በአካሉ በጸጋ በምልዓት ይገኛል እንጂ በአካሉ በጸጋ በምልዓት ይገኛል እንጂ አሁን እንዳልኩህ በአካል ግን ሁለተኛ አካል ያለው አይደለም ማለት ነው። ግልጽ ከሆነ ይበቃል። ከንቲባው ወንድም አለም ቀጥል። አመሰግናለሁ። እንዴት መሰለ እኔ አባቶችን መስማት ያስደስተኛል። በተለይ እንደርሱ አይነት ትልልቅ ከንግግሮት መረዳት ይቻላል። የከንቱ ውዳሴ አይደለም። ታላላቆችን ደግሞ ማክበርን ቤተክርስቲያን አስተምራናለች። እኔ
ጎበዝ እንትን ባልባልም ኦርቶዶክስ ነኝ እና የሆነ ጊዜ አንድ አባት የብሉይ ኪዳን መምህር ናቸው፣ በጣም ሊቅ ናቸው። እኔ ቤት ይመጡና ብዙ ጊዜ ያስተምሩኝ ነበር። እብሪቱን ይሄ ሳጥናኤል እኔ አንዳንዴ እግዚአብሔር ይሄ ፍሪ ዊል ወይም ነፃ ፈቃድን የሰጠበት መንገድ ይገርመኛል። ታውቃለህ ከተጣሉ በኋላ አንተ ቅድም እንደገለጽኸው ኢቭን ሲከሰከስ አለ የብሪቱ ብሪት ምድር እንትን ማን ነው ሰማይ እኔም ፈርታ ሸሸችኝ ነው የሚል እየወረደ እንኳ ያለበት አንግል ሁሌ ይገርመኛል። እና የእግዚአብሔር ነው ይህ ነፃ ፈቃድ ከፈጠራቸው በኋላ ለምን አልወሰደበትም? ላነሳቸው ጥያቄ በግርድፉም ቢሆን ግብረ መልስ ልስጥ። ሳጥናኤል በዘመነ ብሉይ በዘመነ ሐዲስ በተለይ በዘመነ ሐዲስ ሞተ ይባላል። በሞቱ ለሞት ደምሰሶ ስለምንል ራሱ ሞትን ገሎታል፣ አስሮታል፣ በሳት ዛንጀር አስሮ ወደ ነበረበት ወሩሮታል ተብሎ ይነገራል። እሱ ከታሰረ ዛሬ ዓለምን የሚያስተው ማን ነው? እንዲህ አይነት ጥያቄዎች እናያነሳው። እሱ ባይሆን የጠየቀው እኔ ጥያቄውን ወደዚህ ላቅ ነው ብዬ ነው። ሁለተኛው ጥያቄ ሳጥናኤል በራሱ ከዙፋኑ ከተዋረደ በኋላ መላክነትን ትቶ አምላክነትን ሲመኝ ጠፋ ካልነ በኋላ እግዚአብሔር ያን መላክ መቀማት አይችልም ወይ? ለምን እንደዚህ አድርጎ ተወው የሚል ጥያቄ ነው ያመጣ። ጥያቄው ለእግዚአብሔር ነው። በደንብ የሚመልሰው ይህንን ጥያቄ እግዚአብሔር ነው። እግዚአብሔር ደግሞ እንዲመልሰው መጸለይ ነው። ውጤቱ እሱ ነው። ትልቁ ምስጢር ግን ዲያብሎስን እግዚአብሔር ለምን አልቀመው የሚሉ ሰዎች ምኑ ነው የሚቀመው? ተፈጥሮውን ማጥፋት ነው። መላክነት ተፈጥሮ ነው። ተፈጥሮውን አያጠፋውም ነበር ወይ ካላችሁኝ፣ እግዚአብሔር የፈጠረውን አያጠፋም። የፈጠረውን አያጠፋም። የፈጠረው በዲያብሎስ የሚፈርድ ሰው በራሱ ነው የሚፈርደው። ምክንያቱም የሰውም የዲያብሎስም ስተቱ ተመሳሳይ ስለሆነ ያም መላክነትን ትቶ አምላክነትን የተመኘ ሰውም ሰውነቱን ትቶ አምላክነትን የተመኘ ጥፋቱ ተመሳሳይ ነው። ተመሳሳይ በሆነ ጥፋት ተመሳሳይ በሆነ ውርደት ያለፍን እኛም ግብረ ዲያብሎስን ስለደገምን ለምን አልጠፋም ጨርሶ አይባልም። እግዚአብሔር ለባህሪው ማጥፋት አይስማመውም ነው። ማጥፋት የሚባለው ይሄ እንዳልተፈጠረ ማድረግ ለባህሪው እግዚአብሔር የሚስማማ አይደለም ማለት ነው ባጭሩ። ስለዚህ ዲያብሎስ አልጠፋም ነው። እና ለምንድን ነው መላክነቱን ያልነጠቀው ካልኸይ፣ መላክነት ተፈጥሮ ነው፣ ባህሪው ነው። ባህሪው ማለት ነው። እኔ እሳት በሆን ብናደድ በውስጤ ያለውን የእሳትነት ተፈጥሮ እግዚአብሔር አውጦ ጣለው ማለት ከሰባት ባህሪ የተገኘው የሚባለውን ሰውዬ ወደ 6 ተቀየሩ። ስነ ፍጥረት የጠፋ ማለት ነው። መልአክ ለባዊ ነው። ለባዊ ስለሆነ ልብ ያደርጋል፣ አይረሳም። ሰይጣን ሕያው ነው። ሕያው ስለሆነ አይሞትም፣ ይኖራል ማለት ነው። አይሞትም ማለት ሞት የሚለው ይህ መጥፋት መለየት የሚለው ከሆነ ማለት ነው። ከእግዚአብሔር መራቅ ከሆነ ርቋል ሞት የሚለው። ከዚያስ ደግሞ ነባቢ ነው፣ ይናገራል ዛሬም ትናንትም። መልአክ ነው። መልአክ ማለት የሚላክ ማለት የሚፋጠን ማለት ነው። የሚፋጠን እሱ ነው። ቅሩበ እግዚአብሔር ነው፣ ለእግዚአብሔር የሚቀርብ ነው። ሳጥናኤል ማለት የስሙ ትርጉም ቅሩበ እግዚአብሔር አቅራቤ ስብሐት አሃዜ መንጦላእት ማለት ነው። በአማርኛ ሲተረጎም ቅሩበ እግዚአብሔር ለእግዚአብሔር የቀረበ፣ አቅራቤ ስብሐት ለእግዚአብሔር ምስጋና የሚያቀርብ፣ አሃዜ መንጦላእት የእግዚአብሔርን በእግዚአብሔር ፊት የሚገለጽ ማለት ነው። ግሩም ነው። ይሄ የማን ስም ነው? የዲያብሎስ ስመ ትርጓሜ ነው። የሳጥናኤል ስመ ትርጓሜ ሳጥናኤል የሚለው በኋላ ግን ሩቅ ሆነ። ቅሩብ በሚባልበት ሩቅ፣ አቅራቤ ስብሐት በሚባልበት ውዱቅ፣ አሃዜ መንጦላእት በሚባልበት ደግሞ ምን ሆነ? ህሙም ግሁስ ሆነ፣ ወገደ፣ ሸሸ፣ ጠፋ ማለት ነው። ገብቷችኋል? እንዲያ ከሆነ ዲያብሎስ ባህሪው ስለሆነ ያ ባህሪው ግብረ ዲያብሎስ ባህሪ ዲያብሎስ የምንለው ያ ባህሪ አራቀም፣ ያ ባህሪ አልጠፋም፣ በባህሪነቱ ያለ ነው። ከዚያ በኋላ እግዚአብሔር ግን በየቀኑ ለመላእክት ይጨመርላቸዋል፣ ጸጋ ይጨመርላቸዋል። ጸጋ ላይ ጸጋ ይጨመራል። መላእክት ያድጋሉ። በነገራችን ላይ ያድጋሉ ስላችሁ ቁመት አይደለም፣ ጸጋ አለ ነው፣ ክብር አለ ይጨመር። ለሚካኤል ግን ማን ነው? ለዲያብሎስ ግን አይጨመርለትም። በዚያው ቀረ ቁሞ ማለት ያችን በተፈጥሮ ያገኛትን ብቻ ሁኖና ያችን ይዞ ቀረ። ማን? ዲያብሎስ ማለት ነው። በዘመነ ሐዲስ እንዲያ ከሆነ በክርስቶስ ታሰረ ይባላል። ምኑ ነው የተፈታ ከተባለ ያ የማሳት ባህሪያዊ ስራው ሲወድቅ ባህሪያዊ ያደረገው እርሱ ከርሱ አይደለም የታሰረው፣
የታሰረና ከምኑ ነው ሲባል በዘመነ ብሉይ ነፍስን ከስጋ በፈቃዱ የለየ ስጋን በመቃብር ነፍስን በሲኦል ሲያውር የነበረው ያ የከፋ ግብሩ በዘመነ ሐዲስ በደመ ክርስቶስ ቆመ ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። በእውነት ቃሉት ያሰማልን። እንግዲህ መንግስተ ሰማያት ያወርስልን። ድንቅ ትምህርት፣ ድንቅ ማብራሪያ ነው የተሰጠው። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለው ቃል ምን አይነት ጥያቄ እንደፈጠረበት እርግጥ አላቅም። ምን አይነት ጥያቄ እንደፈጠረበት አላቅም። ግን ያው አባትን ተናገረ ብለው ከስር ስለጻፉልኝ ከዛ የተነሳ ነው እንጂ ኦርቶዶክስ መልስ እንዳላት አምናለሁ። በነገራችን ላይ አንድ ማስታወቂያ ልናገርና ከዛ በኋላ ወደ ማዕረይ ወደሚባል አካውንት እንገባለን። ቤተሰብ አሁን የለቀቁት እዛ ሲዳማ አራንጃ መድኃኔዓለም ቤተክርስቲያን፣ ሲዳማ ክልል አራንጃ መድኃኔዓለም ቤተክርስቲያን የተሰራ ቪዲዮ አለና እሱ ቪዲዮ ላይክ አድርጉልኝ ጋይስ፣ ላይክ አድርጉልኝ። ከዛ ደግሞ ኮመንት ላይ መድኃኔዓለም ያላችሁ ጻፉና 20 ጊዜ ኮፒ ሊንክ አድርጉልኝ። ወዳችኋለሁ የኔ ተወዳጆች። አሁን የሰራሁት ቪዲዮ አለ፣ የለቀቁት ቪዲዮ አለ። እዛ ቪዲዮ ላይ ግቡና ላይክ አድርጉ፣ ኮፒ ሊንክ 20 ጊዜ አድርጉና መድኃኔዓለም እያላችሁ ጻፉ። መድኃኔዓለም እያላችሁ ሰላምዬ አለ ቪዲዮ አልወረደብኝማ። ቪዲዮ ሪፖርት ተደርጎብኝ እየወረደብኝ ነው ቪዲዮ ጋይስ። መለጠፍ ስላልቻልኩ ነው። ንገሩኝ እስኪ ቪዲዮ እንዳለ ንገሩኝ። ቪዲዮ እንዳለ ግሩም ነው። እሱ እስኪስተካከል አንድ የረሳሁት ነገር ኑሮኝ ነው። የእግዚአብሔር መንፈስ በውሃው ላይ ሰፎ ይኖር ነበረ ማለት ስነ ፍጥረት አልነበረበትም። የሚኖር መንፈስ እግዚአብሔር ብቻ ነው ማለት ነው። ምን ማለት ነው ቢሉ ምድር ከምትባለዋ ዛሬ ላይ ሰማይ ወይም ጠፈር ብለን እስከምንጠራው ድረስ በውሃ ተመልታ ትኖር ነበረ። ምድር አትታይም ነበር ማለት ነው። የማትታየዋ ምድር ሙና ነው ማትታይ ቢሉ ውሃ ከምድር እስከ ሰማይ ሰፎበት ይኖር ነበረ። በዚያ ውሃ ውስጥ የሚኖር ግን ማን ነው ቢባል የእግዚአብሔር መንፈስ ብቻ ነው። ለምን ቢሉ ፍጥረት በማይኖርበት ውስጥ መኖር አይችልም። እግዚአብሔር ግን የማይኖርበት ፍጥረት የለም። ግልጽ ነው ሐሳቤ። እግዚአብሔር ግን በእግዚአብሔርነቱ የማይኖርበት ቦታ የለውም። በዚህ ግድም እግዚአብሔር የለም አይባልም ነው መንፈሳዊ ትርጉሙ እሱ ነው። እንዲያ ከሆነ ከዚያ ምን ሆነ ቢባል ምድርንና ሰማይን እግዚአብሔር ለራሱ ከፈለ ማለት ነው። እንዴት አድርጎ በየት አድርጎ ከተባለ ለምሳሌ የእሑድ ፍጥረት፣ የሰኞ ፍጥረት የሚባል ፍጥረት አለ። የእሑድ ፍጥረት 8 ፍጥረታት ናቸው። ወገብረ 7 ዘመደ ሲል ኩፋሌ ደግሞ 7 ፍጥረታት የምንላቸው ናቸው። እኒህን ፈጠረ። ማን ፈጠረ? እግዚአብሔር ፈጠረ። መቼ ፈጠረ? እሑድ ፈጠረ እንላለን። ሰኞ ግን መክፈል ነው። ከፈለው ማለት ይሄ ቅድም ያልኳችሁ የእግዚአብሔር መንፈስ ሰፎበት የነበረውን ውሃ ወደ ላይና ወደ ታች ከሁለት ከፈለ። ማን ከፈለ? እግዚአብሔር ከፈለ። ወደ ላይ ያለውን አረገው፣ በላይ ውቅያኖስ ማነው እሱ ሃኖስ፣ በታች ያለውን ውቅያኖስ ብሎ ጠራው ይላል። ይህ በመጽሐፍ ቅዱስ የተጻፈ ነው፣ በኩፋሌም በዘፍጥረትም ማለት ነው። ስለዚህ ያ ይህ ውሃ ተከፈለ። የእግዚአብሔር መንፈስ ብቻ ይኖርበት የነበረው ረጋ፣ ሰው ይኖርበት ዘንድ ተፈቀደ ማለት ነው። በዚያ ውስጥ ሰው መኖር ጀመረ። መጽሐፍ ቅዱሳዊ ትርጉም ይሄ ነው። ያ መንፈስ ሰፎበት ይኖር ነበረ ተብሎ ወደ ሐዲስ ኪዳን ነው የምትገቡ ሰዎች ሚውት እያደረጋችሁ አሊያም ደግሞ ታችም ሆኖ መስማት ይቻላል። ጥያቄ ከሌላችሁ የግድ ገስት ላይ መቀመጥ እኛም ግዴታ ሆኖብን ነው። እግዚአብሔር በሚያውቅ ምስታችሁኝ ብማር ደስ ይለኛል። ስለዚህ እንደዚያ ይላል ማለት ነው። በዚያ በጨለማው ሰፎ ይኖር ነበረ ብሎ የሚናገረው ጨለማ የተባለ ደግሞ ምኑ ነው? መርገማ አዳም ነው። ያ ኃጢአት ነው። በዚያ የእግዚአብሔር መንፈስ ነበረ ማለት እግዚአብሔር ፈጽሞ አልተለየንም። ስላልተለየን በዘመነ ሐዲስ ራሱን አምጦ ራሱ መጥቶ ስግው ሆኖ ከድንግል ተወልዶ በደላችንን ሁሉ ገፈፈ ማለት ነው። ከዚያ ውጭ ባለውስ መራቀቅ፣ ማንበብ፣ መመራመር ይቻላል። ስንሄድ ግን መንፈሳዊ ይዘቱን ሳንለቅ ቅዱስ ዮሐንስ አፈወርቅ የተረጎሙበትን እዚህ ላይ ለመግለጽ ጊዜ ያጥረኛል እንጂ በሰፊው ቅዱስ ዮሐንስ አፈወርቅ መንፈስ ቅዱስ የእግዚአብሔር መንፈስ ሰፎበት ይኖር ነበረ ማለት ምን ማለት ነው? በቀዳሚ ገብረ እግዚአብሔር ሰማየ ወምድር ኢኮነት ድሉተ ኢታስተሪ ይላል ዘፍጥረት 1። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም አንዳችም ነገር አልነበራትም እያለ ይናገራል። እና
ይህንን ቃል እየተናገረ ይመጣል። በጣም ብዙ ምስጢር አለውና እየተዘጋጀች አልነበረችም ማለት ምን ማለት ነው? ምድር የተባለስ ማን ነው? እያንዳንዱ ይተረጉማል። እሱን መጻሕፍቱን ማየት ይሄ ቲክታኩ አቅጣጫ መጠቆም እንጂ ኖርማሊ ሁሉን ትምህርት እንድንማርበት ወንበር ሊሆን አይችልም። ሐሳቡም ትምህርቱም ያው ፕላትፎርሙም በራሱ ቲክታክ ስለሆነ አጭር ወሬ አይደል ተርጓሚው እንዲያ ስለሆነ ጠርጠር እያደረግን እንመልስ ለማለት ነው። እግዚአብሔር ይስጥልን፣ እናመሰግናለን። እንደው ቅሬታ እንዳይፈጠር አንዳንድ ልጆችም ስለጠየቁ ከዚህ አንፃር ነው። ዛሬ የሚገርመው ከ4-5 ሰዓት በላይ የሚሆን ቲክታክ ላይ ዋልሁኝ። አስቸኳይ እና አንገብጋቢ ጥያቄ ከሌለ በቀር እንደወጣ ይፈቀድልኝ። እንደዚያ ካለ ግን እጠብቃለሁ። አንገብጋቢ ይሆናል። እዚህ ከላይ ያላችሁ በጣም አንገብጋቢ የምትሉት ጥያቄ አለ? መጠየቅ እችላለሁ? ደምረው በምን ጉዳይ ነው የምትጠይቀው? ምንድን ጉዳዩ የምትጠይቅበት? ከየት ቤተክርስቲያን ነህ አንተ? ከየት ቤተክርስቲያን ነህ ብራዘር? ወንድሜ ይቻላል ጠይቅ። ደሜ ፖዝውን አልመሰለኝ። እሺ አመሰግናለሁ መምህር። ቁጥር 1 ጥያቄ እኔ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን ነው የምናምን። የራሳቸው የሆነ ፍጹም መልክ ፍጹም አካል አላቸው ቅድም እርስዎም እንዳስተማሩት። ነገር ግን በአብ ልብነት ነው፣ በወልድ ልብነት፣ በመንፈስ ቅዱስ ትንፋስነት ነው የሚነጋገሩ ተብሏል ቅድም ሲያስተምሩን። የየራሳቸው የሆነ ልብና ትንፋስ የላቸውም ወይ? አብ የራሱ ትንፋስ የለውም ወይ? ካለውስ ደግሞ ያን እንዴት አድርገው ነው የሚጠቃቀሙበት? እርስ በርሳቸው እንዴት ነው ሼር የሚደራረጉ ለማለት ነው። ሁለተኛው ጥያቄ ኢየሱስ ከአብ ከቃሉ ስጋን ለበሰ፣ ስጋው ቃል እንላለን። ግን ኢየሱስም አምላክ ነው፣ አብም አምላክ ነው። አምላክ አምላክን ወለደ ብለን መናገር እንችላለን ወይ? አሁን አብ አምላክ አለ፣ ኢየሱስም ደግሞ እግዚአብሔር ወልድም አምላክ ነው፣ ልጅ ነው ብለን የምንናገርና አምላክ አምላክን ወለደ ብለን ስንጠየቅ አንመልስም። እዚህ ላይ ያለችውን ቢመልሱልኝና ደግሞ ከቻሉ ጊዜ ካለዎት መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ የሚለው ይሄኛው መጀመር ነው። ቅድም እሱን በጽሁፍ እኮ መልሼ ነበረ። አንዳንድ ጊዜ ለምን እንደሆነ እየደጋገማችሁ አንድ ጥያቄ የምጠይቁት አይገባኝም። አምላክ አምላክን ወለደ ይባላል ወይ? አዎ ይባላል። አምላክ ዘም አምላክ ብዬ ጥቅስ ጠቅሼ ሰለስቱ ምዕት ያስቀመጡትን በፍትሐ ነገሥት እሱን ሐሳብ ከእውነተኛ አምላክ የተወለደ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ብዬ ተናግሬያለሁ። ሰው ሰውን ይወልዳል፣ እግዚአብሔርም እግዚአብሔርን ይወልዳል ብለን ተናግረናል። ይሄ እግዚአብሔር መውለድ ግን መቀዳደም የሌለበት፣ ወልድ ሳይወለድ አብ የኖረበት ጊዜ የለም። አብ ደግሞ ተከትሎ የመጣበት ጊዜ የለም። ልክ እንደዚህ ሁሉ ባጭሩ ምን እያልሆነ ያለሁት አንዱ ካንዱ ገሌ ከዚህ ቀደመ ገሌ ከዚህ ተከተለ የሚባልለት ነገር የሌላቸው ናቸው። ይሄ በደንብ አስመራችሁ እንድትይዙት ማለት ነው። አብ ባልኖረበት ዘመን ወልድ የኖረበት ጊዜ የለም። ወልድ ባልኖረበት ዘመን አብ የኖረበት ጊዜ የለም። መንፈስ ቅዱስም እንዲሁ ትክክል ነው ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ ብለን በተናገርን ጊዜ እሱን መያዝ ነው። እስትንፋስ እንደገና ሌላም የተነሳው ጥያቄ አብ የራሱ የሆነ ፍጹም ገጽ ፍጹም መልክ አለው፣ ወልድ የራሱ መንፈስ ቅዱስ የራሱ ብለን በተናገርን ጊዜ ስመ አካላትን ለመጥቀስ ተናገርን እንጂ የአብ ልቡ ራሱ አብ ነው፣ የወልድ ልቡ የራሱ የሆነ ወልድ ልብ የራሱ ልብ አለው ተብሎ አይነገርለትም። ልቡ አብ ነው። ልቡ አብ ነው። አሐቲ ስምረት ምንላት እሷን አሐቲ ስምረት አሐቲቲ ፈቃዶሙ ለሥላሴ የሥላሴ ፈቃዳቸው አንዲት ናት ምንል ለዚያ ነው። አብ የራሱ የሆነ ልብ ካለው የራሱ የሆነ ቃል የራሱ የሆነ እስትንፋስ ካለው ወልድም እንደዚያ ከሆነ ሶስት አማልክት ወደ ማለት እንሄዳለን። እንዲህ እንዳይሆን የአብ ልቡ ራሱ አብ ነው፣ ቃሉ ወልድ ነው፣ ሕይወቱ መንፈስ ቅዱስ ነው። የወልድ ቃሉ ራሱ ወልድ ነው፣ ልቡ አብ ነው፣ እስትንፋሱ መንፈስ ቅዱስ ነው። የመንፈስ ቅዱስ እስትንፋሱ ራሱ መንፈስ ቅዱስ ነው፣ ልቡ አብ ነው፣ ቃሉ ወልድ ነው ማለት ነው። እግዚአብሔር ይስጥልኝ። የለህም? ኦኬ፣ ሌላ ሰው የለም? እኔ ነው የተቋረጠው? ህዝቡ ጋር ነው አሉ ሰዓቱ መምህር። ኦኬ፣ ምንድነው የሆነው? ደሜ እኔ አልሰማም። ጋይስ ፖዙናል እሱ ጋር አልሰማም።
አልወር ነው የሚለው አካውንቱ ገብቷል። መልሴ ወንድም አለ። አይ መምህር ተረድቻለሁ። አሁን በትክክል ገብቶኛል። አሁን ጥሩ። እሺ ሌላ ጥያቄ? አባታችን ማለት እኔ ቅድስት ሥላሴ ስላሳሳለ ጥያቄ ነበረኝ። እሺ ማለት የቅድስት ሥላሴ እንዴት አንድ አይነቱ ነው ተሳሉ የሚለው ላይ ማለት ነው እና ይለያያሉ? ማለቴ በአካል የምንለው ምን ለማለት ነው? በአካል ማለት ምስጢረ ሥላሴ ተምረሻል? አዎ። ምን ብለው አስተማሩሽ? ምስጢረ ሥላሴ ነው እኮ በአካል በስም በግብር 3 ብለው ነው ያስተማሩት፣ በመለኮት አንድ እና እንደዚህ ስለሆነና ይለያያሉ በመልክ ተብለሽ ነው አንድ መሆናቸው መልካቸው በስዕሉ ያወቀው በአካል ማለት ምን ለማለት ነው ብዬ ለመጠየቅ ፈልጌያለሁ። በአካል ማለት ምን ማለት ነው ለማለት ነው። በአካል 3 ናቸው። አብ የራሱ አካል አለው ማለት ነው። ወልድ የራሱ አካል አለው። መንፈስ ቅዱስ የራሱ አካል አለው። 3 ነው የተሳሉም ለዚያ ነው። ግልጽ ነው። እና ኦኬ በአካል የተለያዩ የአብ የመንፈስ ቅዱስ የወልድ አካል እንዴት በአንድ አይነት ሆኖ ሊሰራ ቻለ? አውቀሽ ነው አንደበትሽ እንደሱ የምታደርጊው ነው? ንግግርሽ እንደዚያ ነው? ፈረንጅ እኮ ያመጣብን ዕዳ ስትናገሪ በጣም ንግግር የሆነ ነው። ይቅርታ። አይ ነው ከሆነ ይሄ አብሮ የመጣ እድገት ከሆነ መቀየር ማይቻል ከሆነ እንቀበላለን። አንዳንዴ እንደ አዲስ አበባ ይላሉ ፈረንጅ እየሰሙና እሱ አፉን ቢብሎት ነው እኛ ምን እንደነካን እንደዚህ አይነት ነገር እንዳትለምዱ ብዬ ነው። ኦኬ ስለዚህ አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። በስዕል ሲገለጹ እንደዚያ ነው። በአካል 3 ናቸው የምንለው አብ የራሱ አካል፣ ወልድ የራሱ፣ መንፈስ ቅዱስ የራሱ አካል አለው ማለት ነው። ኦኬ ደሜ አልተመለሰም። እኔም የምወጣበት ሰዓት ደርሷል። ሰላም ክርስቶስ ይብዛላችሁ። ደህና ሁኑ። እየወጣው ነው። እኔ አልታይም እንደ ጋይስ እኔ አልታይም